የዓለምን ፍጥረት ማዕዘናት እያቋረጠ የዘላለም ዕንቁዎችን ሲፈልግ የነበረው ቶር በመጨረሻም ሱርቱር በተባለው የእሳት ግዙፍ አካልም ይማረካል። ቶር በሰንሰለት ታስሮ ሱርቱርም ራግናሮክ የተባለው የዓለም መጨረሻ ቀድሞውኑ መጀመሩንና ዘውዱን በዘላለም እሳት ውስጥ ባኖረ ጊዜ ኃይሉን ሙሉ በሙሉ በመልቀቅ አስጋርድ እንድትጠፋ እንደሚያደርግም ይነግረዋል። ቶር በበኩሉ የዘላለም እሳት በአስጋርድ ውስጥ ተቆልፎበት እንደሚገኝ ሲናገር ሱርቱርም የአማልክቱ አለቃ ኦዲን ከእንግዲህ በአማልክት መንግስት ውስጥ እንደሌለና ይህም ቦታውን ለአደጋ እንዳጋለጠውም ገለጸለት። ነገሩ እንግዳ ቢሆንም ቶር በወሬ ጊዜ ማባከን ስላልፈለገ ሚዮልኒር የተባለውን መዶሻውን በመጥራት ከሰንሰለቱ አምልጦ የሱርቱርንም ሰራዊትን መዋጋት ጀመረ። የሱርቱር ድራገን መታሰሩን እንደ መልካም አጋጣሚ በመጠቀም ቶር አብዛኞቹን ጠላቶቹን አሸንፎ እንዲሁም ወደ ሱርቱር በመምራት ሚዮልኒርን በመጠቀም የሱርቱርን የራስ ቅልም ነቀለው። ካሸነፈው በኋላ ቶር የራስ ቅሉን በሰንሰለት በማሰር ሃይምዳል ወደ አስጋርድ እንዲመልሰውም ጠየቀው። ነገር ግን አሁን መሸጋገሪያውን እየተቆጣጠረ ያለው ስኩርጅ መሆኑን አልጠረጠረም ነበር። አንዳንድ ሴቶችን ለማስደመም እየሞከረ የነበረው ስኩርጅ የቶርን የእርዳታ ጥሪ ሳይሰማ ሲቀር ይህም ቶር ከማደሪያው በጣሪያ በኩል እንዲሸሽ አስገደደው። በሙስፔልሄም ምድር ላይ ቶር በድራጎኑ ሲያዝ ሚዮልኒርንም በአፉ ውስጥ በመክተት ሊያስቆመውም ተገደደ። በመሸጋገሪያው ውስጥ ሴቶቹ የቶርን ጥሪ ሰምተው ስኩርጅን ሲያሳውቁት እሱም የሃይምዳልን ሰይፍ በመጠቀም መግቢያውን ከፍቶ በዚህ ምክንያት የድራጎኑ ራስ ወደ አስጋርድ አብሮም ተወሰደ። በመንግስታቱ መተላለፊያ መንገድ ላይ እየተጎተተም በመንገዱ ያለውን ሁሉም ያቆሽሻል። ስኩርጅን ሲያየው ቶር ሃይምዳል የት እንዳለ ሲጠይቀው ስኩርጅ ግን ኦዲን ሃይምዳልን ከዳተኛ ነው ብሎ እንደከሰሰውም ነገረው። ሁሉንም ነገር በጣም እንግዳ ሆኖ ስላገኘው ቶር ወደ አማልክቱ ቤተመንግስት ለመብረር ሚዮልኒርን ተጠቅሞ እዚያም ለወንድሙ ለሎኪ ክብር የቆመ ሐውልትና ከጨለማው ኤልቨስ ጋር የተደረገውን ውጊያ የሚያሳይ ተውኔት የሚያቀርቡ ተዋንያንን አገኘ። ዙሪያውን ሲመለከት ቶር ኦዲንን ተኝቶ ወይን ሲበላ አስተውሎ እሱም የሱርቱርን ንግግር ያስታውሳል። ተውኔቱ ሲያልቅ ቶር አባቱ ወደ መሰለው አካል በመሄድ የሱርቱርን የራስ ቅል አሳይቶት ዕቃውንም በጥበቃ እንዲያቆየው ማስረከበው። ይህ ኦዲን እንዳልሆነ ስላወቀ ቶር በዘጠኙ መንግስታት ውስጥ እየተስፋፋ ስላለው ምስቅልቅል ማውራት ሲጀምር አስመሳዩ ግን እሱ ያንን ጉዳይ ለመፍታት በጣም በስራ እንደተጠመደ በመናገር መዋሸቱን ይቀጥላል። ሌላ አማራጭ ያጣው ቶር ሚዮልኒርን ወደ ሩቅ ወርውሮት እንዲሁም መሳሪያውን ወደ ኋላ እየጠራ የሐሰተኛውን ኦድን ራስ ሲይዘው ይህም ሎኪ ማንነቱን እንዲገልጽና መዶሻውን እንዳይመታው ከመንገድ እንዲዞርም አስገደደው። በከፍተኛ ቁጣ ቶር ስለ አባቱ እየጠየቀ ወደ ኦዲን እንዲወስደውም ሎኪን ሲያስፈራራው በዚህም ሎኪ አማራጭ እንዲያጣም አደረገው። በምድር ላይ ሎኪ ኦድንን ትቶት ወደ ነበረበት ቦታ ቶርን ሲወስደው ቦታው ግን ቀድሞ እየፈረሰ መሆኑን ይገነዘባሉ። ምን እንደሚያደርጉ እያሰቡ ሳለ በሎኪ እግር ስር አንድ ፖርታል ሲከፈት ይህም እሱ እንዲጠፋም ያደርገዋል። በሱም የቦታ አድራሻ ያለበት ካርድ ታይቶ ቦታው ላይ ሲደርስ ቶር ዶክተር ስትሬንጅንም አገኘው። እሱም ሎኪ አደገኛ መሆኑን ገልጾ ቶር ለምን ወደ ምድር እንዳመጣውም ይጠይቀዋል። ኦድንን ለመፈለግ እንደመጡ ሲረዳ ዶክተር ስትሬንጅ ኦድን በኖርዌይ እንዳለ ነግሮት ቶርና ሎኪ ሊያገኙት እንዲችሉ መግቢያ ይከፍትላቸዋል። ኦድን ልጆቹን እንደገና ሲያይ ብዙ ጊዜ እንደሌለው በመናገር እንዲሁም ራግናሮክ ቀድሞውኑ መጀመሩን ገልጾ የሱ ዘመን ማለፉንና እህታቸው ሄላ እየመጣች መሆኑንም ይናገራል። ከዚያም ኦድን ሄላን ከእንግዲህ ታስራ እንድትቆይ ማድረግ እንደማይችልና የአስጋርድን ዙፋን በመውሰድ እሱን ለመበቀል ስትል ራግናሮክን እንደምታመጣም ገለጸ። ታሪኩን ሲሰማ ቶር ሊያስቆማት እንደሚችሉ ሲናገር ኦዲን ግን ይህ የእነሱ ውጊያ መሆኑን ገልጾ ከጥቂት ጊዜ በኋላ በብርሃን ውስጥም ይጠፋል። ኦድን ከሞተ በኋላ ቶር በሎኪ ላይ በከፍተኛ ሁኔታ ሲቆጣ ከጣቶቹም ትናንሽ የመብረቅ ብልጭታዎች ይፈጠራሉ። ነገር ግን እርስ በእርሳቸው ጥቃት መሰንዘር ከመጀመራቸው በፊት ሄላ ስትከሰት ይህም ሁለቱም በሷ ላይ እንዲተባበሩ ማስገደዷቸው ቶርና ሎኪን ስታይ ሄላ እንዲበረከኩ ስታዛቸው ሁለቱ ግን እምቢ ብለው በምላሹም ቶር ሚዮልኒርን ሲወረውር ነገር ግን ሄላ ጠንካራውን ሚዮልኒርን ምንም እንዳልሆነ አድርጋ ልትይዘው ችላ በአንድ እጇም ሚዮልኒርን ሰባበረችው። የኃይሏን ደረጃ ያየው ሎኪ ስኩርጅ እንዲመልሳቸው ያዘዘው ሲሆን ይህ ግን በጣም መጥፎ ሐሳብ ነበር። ምክንያቱም ሄላ በጣም ቀርባ ስለነበረች ከነሱ ጋር አብራ ትሳባለች። በዓለም ፍጥረት ውስጥ እየተጓዙ ሳለ ሶስቱ እርስ በእርሳቸው መዋጋት ጀምረው ሄላም ቶርንና ሎኪን ወደ ውጪ ለመወርወር ስትችል ይህም በዓለም ፍጥረታት ውስጥ በዘፈቀደ ቦታዎች ላይ እንዲወድቁ አደረጋቸው። በአስጋርድ ውስጥ ሄላ ብቻዋን ደርሳ የቶርንም ጓደኞች ማጥቃት ጀምራ ህይወታቸውንም በከፍተኛ ቅልጥፍና ትጨርሳለች። የኃይሏን ደረጃ ያየው ስኩርጅ እሱ ተራ የጽዳት ሰራተኛ መሆኑን ተናግሮ በሄላ ፊት በመንበርከክ እሷንም ለማገልገል ቃል ይገባል። በዓለም ፍጥረት ውስጥ ሲንከራተት የነበረው ቶር
በሳካር ላይ በቆሻሻ ማጠራቀሚያ መካከል አርፎ እዚያም ጥቃት መሰንዘር በሚጀምሩ ጭንብል የለበሱ ዘላኖች ይገኛል። ድንገት አንድ መርከብ ጣልቃ ገብቶ አንዲት ሴትም ከውስጥ ወጥታ ቶር የሷ መሆኑን ተናግራ በመርከቧም ቡድኑን በማሽን ጋንም ትደበድባለች። ሁሉም ወደ አመድነት ከተቀየሩ በኋላ ሴትዮዋ በቶር አንገት ላይ አንድ እንግዳ ቺፕ ስታደርግ ይህም ቶር ራሱን እንዲስት የሚያደርግ የኤሌክትሪክ ንዝረት ሰጠው። አስጋርድ ውስጥ ሄላ ራሷን ለጦር ሰራዊቱ አስተዋውቋ በፊቷም እንዲንበረከኩ ስትጠይቅ፣ ነገር ግን ስለ ኦድን ሞት ካወቁ በኋላ ወታደሮቹ እምቢ በማለት እሷን ማጥቃትም ይጀምራሉ። እጅግ በጣም ኃያል በመሆኗ ሄላ ሙሉ በሙሉ ብቻዋን በመዋጋት እያንዳንዱን ለማሸነፍ ችላ፣ ነገር ግን በዚህ ምክንያት ሃይምዳል የመሸጋገሪያውን ሰይፍ ሲሰርቅ ሳታስተውል ቀረች። ቶርን ከማረከች በኋላ ሴትዮዋ የሳካር መሪና የሻምፒዮናዎች ውድድር መስራች ወደ ሆነው ግራንድ ማስተርም ወሰደችው። ቶርን ሲያየው ግራንድ ማስተር በችሎታው ላይ ከፍተኛ ፍላጎት ያሳድራል። ቶር ለሻምፒዮኑ ጥሩ ተፎካካሪ ይሆናል ብሎ በማሰብ ሴትዮዋ የጠየቀችውን ገንዘብ ከፍሎ ቶርን ከገዛው በኋላ ግራንድ ማስተር ስለ ውድድሩ ጥቂት ማብራሪያ ሰጠ። እሱ በሚናገርበት ጊዜ ቶር ሎኪ በአቅራቢያው ባለው ወንበር ላይ ተቀምጦ ማይቶት የሎኪን እርዳታ ሲጠይቀው ሎኪ ግን ሊለቀው እንደማይችልም ይናገራል። ከዚያም ግራንድ ማስተር ቶር ነፃነቱን የሚያገኝበት አንድ መንገድ ብቻ እንዳለ እሱም አሁን ያለውን ሻምፒዮን ማሸነፍ ነው ብሎት ከዚያ ቦታ በፍጥነት መውጣት የፈለገው ቶርም ተስማምቶ ተቃዋሚው ማን እንደሆነ ምንም አይነት ፍንጭ ባይኖረውም ግራንድ ማስተር ወደ ተፎካካሪው እንዲወስደውም ይጠይቃል። ከተስማማ በኋላ ግራንድ ማስተር ወደ አሪና ተዋጊዎቹ መግቢያ ወስዶት እዚያም ኮርግና ሌሎች ተወዳዳሪዎችንም አገኛቸው። ኮርግን ሲያየው ቶር እሱ ሻምፒዮኑ እንደሆነ ሲጠይቀው ኮርግ ግን አይደለውም በማለት እሱ ሌላ ቦታ እንደሚቆይ ይናገራል። በጉጉት ቶር ተቃዋሚው ምን ሊመስል እንደሚችል ሲጠይቀው ኮርግ ግን ሻምፒዮኑን የገጠመው ሁሉ በውጊያው ወቅት ስለሚሞት ማንም እንደማያውቀውም ይናገራል። ያም ሆኖ ቶር አይፈራም። ለውጊያው ተዘጋጅቶ ተንበርክኮም ወደ ኦዲን መጸለይም ጀመረ። በአስጋርድ ቤተ መንግስት ውስጥ ሄላ ወደ ጓዳ ሄዳ የዘላለም እሳትን በመጠቀም የነበሩትን ጥንታዊ ተዋጊዎችና ፌንሪንን ጨምሮ ሕያው አደረገቻቸው። የመዋጊያው ጊዜ ሲደርስ ቶር ሊጠቀምበት የሚችለውን መሳሪያ እየመረጠ ሳለ የማረከችው ሴት በባር ውስጥ ስትጠጣም ይመለከታታል። እሷን ሲያያት ኮርግ እሷ ከአስጋርድ እንደሆነች ሲነግረው ቶርም ስለ ሄላ ለማውራት ወደ እሷ ለመቅረብ ወሰነ። ይህንን ሲያደርግ ቶር በሴትዮዋ ክንድ ላይ የቫልኪሪዎች ምልክት ተነቅሳ አይቶ በአስጋርድ ውስጥ እየሆነ ስላለው ነገር ለማውራት ሲሞክር እሷ ስለ ሄላ ካወቀች በኋላ ቢሆንም ቫልኪሪ ግን አሁን ግድ የላትም። ትታው ስትሄድ ቶር ግን ቻምፒዮኑን ለመዋጋት ተወስዶ ውጊያው በፊት ስታንሊ የቶርን ጸጉር ቆርጦት ከዚያም በህዝቡ ወደሚወስደው የኮሊሲየም ማዕከልም ይወሰዳል። በሌላ በኩል ግራንድ ማስተር ቻምፒዮኑን ሲያስተዋውቅ ተመልካቾቹ ኸልክ ወደ አሬናው እስኪገባ ድረስ እየጮሁ እንዲሁም ያጨበጨቡለታል። ሌላኛው አቬንጀር ሲታይ ቶር ሁልክ አጋሪ ይሆናል ብሎ በማሰብ ሲደሰት፣ ሎኪ ግን በፍርሃት ለመሸሽ እየሞከረ በአሬናው ውስጥ ቶር ከብሩስ ባነር ጋር ለመነጋገር ሲሞክር ኸልክ ግን ብሩስ እንደጠፋ ተናግሮ ቶርን እያጠቃው በግድግዳው ላይም እያጋጨው የኸልክን የራሱን መዶሻ በመጠቀም ቶር ባልተለመደ ኃይል ጥቃቱን መልሶ ኸልክንም ወደ ሩቅም ወረወረው። ያም ሆኖ ቶር መዋጋት አሁንም አይፈልግም። በጥንቃቄም ወደ ሁልክ ቀርቦ እሱን ለማረጋጋት እየሞከረም እንዲነሳ ለመርዳት እጁን ይዘረጋል። ይህንን ክፍተት በመጠቀም ሁልክ ቶርን በእግሩ ይዞት ወዲና ወዲያ መወርወር ጀምሮ ይህ ስላልሰራ ቶር ኸልክን መሳሪያ ለማስፈታት መዶሻውን በመጠቀም ብዙ ጊዜ መቶት ከዚያ በላይም በቡጢም ይደበድበዋል። ኸልክን ከጣለው በኋላ ቶር መዶሻውን አንስቶ የመጨረሻውን ምት ለመስጠት ሲሞክር፣ ነገር ግን ኸልክ መሳሪያውን ለመያዝና ቶርን ወደ ሩቅ ለመወርወር ችሎ በሱ ላይ ለመዝለል በመሬት ላይ ጉድጓድ የሚከፍቱ ተከታታይ ቡጢዎችንም አሳረፈበት። ሕይወቱን ሊያጣ ሲቃረብ ቶር የመብረቅ ኃይልን አነቃቅቶ ኸልክን ወደ ሩቅ የሚወረውር የመብረቅ ምት ሲመታው መብረቁንም ከሰውነቱም እየፈለቀ እናያለን። ቶር ወደ ኸልክ ሮጦ ማዕበል የሚፈጥር በጣም ኃያል ቡጢም ሰነዘረ። ለዚህ ምስጋና ይግባውና ህዝቡ ሻምፒዮኑን ሊያሸንፍ እንደሚችል ተስፋ ማድረግ ጀምሮ ቶርን በመደገፍ እየጮሁ፣ ነገር ግን ግራንድ ማስተር ጣልቃ ለመግባት ወስኖ መቆጣጠሪያውን በመጠቀም በቶር አንገት ላይ ያለውን ቺፕ ሲያነቃቃ፣ ይህም በንዝረቱ ምክንያት ራሱን እንዲስት አደረገው። ቶር ራሱን ስቶ ሳለ ኸልክ ወደ ኮሊሲየም አናት ላይ ዘሎ በቶር ላይም እጅግ ከፍተኛ ቡጢ በማሳረፍ ውጊያውን አሸነፈ። በአስጋርድ ውስጥ ሄላ ስኮርጅን ገዳዩዋ እንዲሆን ቀጥራው ከአጠገቧ ሆኖ እንዲዋጋ መጥረቢያ ሰጥታው መንግስታትን ሁሉ ለመቆጣጠርም ዝግጁ ትሆናለች። ሄላ ወደ መሸጋገሪያው ሄዳ እዚያም የመጨረሻ ሰይፉ መወሰዱን ተገነዘበች። በጫካው መሃል ሃይምዳል አንዳንድ ወጣት አስጋርዲያኖች ከሄላ የዞምቢ ወታደሮች እንዲያመልጡ እየረዳቸው ሁሉንም በሰይፉም ያጠፋቸዋል።
ጠላቶቹን ካሸነፈ በኋላ ሃይምዳል ቡድኑን ሌሎች አስጋርዲያኖች ወደ ተጠለሉበት መደበቂያ ቦታ መርቷቸው በሳካር ላይ ቶር በመጨረሻ ሲነቃ ሀልክ በመታጠቢያ ገንዳው ሲታጠብም አገኘው። አሁን ሀልክ ይበልጥ ስለረጋ ቶር ወደ ፕላኔቷ እንዴት እንደመጣ ሲጠይቀው ሀልክም በቶኒ ስታርክ ጄት በአንዱ ላይ እዚያ እንደወደቀ መልሶ ተሽከርካሪ ወዳለበትም ያመለክታል። በደስታ ቶር ሀልክን ወደ ቤቱ እንደሚመልሰው ሲናገር ሀልክ ግን እምቢ በማለት የምድር ሰዎች እንደሚጠሉትና እሱ በሳካር እንደሚቆይም ይናገራል። ሀልክ እንደሚረዳው መተማመን ስላልቻለ ቶር ከሃይምዳል ጋር ተገናኝቶ በአስጋርድ ውስጥ ምን እየሆነ እንዳለ እንዲያይም ይጠይቀዋል። ሃይምዳልም የቶርን አይምሮ ወደ አስጋርድ ለማምጣት ኃይሉን ተጠቅሞ እዚያም በሄላ ወታደሮች መከበባቸውን ነገረው። በቅርቡ እንደሚገኙ ስለሚያውቅ ሃይምዳል ለማምለጥ ወደ መሸጋገሪያው ለመድረስ እንደሚሞክሩና ለዚህም የቶር እርዳታ እንደሚያስፈልጋቸው ገለጸ። ምንም እንኳን ጥያቄ ቢያቀርብም ቶር የት እንዳለ እንደማያውቅ ሲናገር ሃይምዳልም ወደ አስጋርድ ለመድረስ በሰማይ ላይ ባለው ትልቁ የትል ጉድጓድ ውስጥ ማለፍ እንዳለበት ነገረው። በሳካር ላይ ቶር በቁጣ ገንፍሎ ሀልክ መጥፎ አቬንጀር መሆኑን እየተናገረ በምድር ላይ ያለው ሰው ሁሉ እንደሚጠላውም ይገልጻል። ይህም ሀልክን ምን ያህል እንደጎዳው በማየት ቶር ይቅርታ ጠይቆት ግንኙነታቸውን አስተካክሎ ውለታም ጠየቀው። በሀልክ እርዳታ ቶር ቫልኪሪ እሱን እንድትሰማው ለማድረግ ችሎ እሱም ኦድን እንደሞተ ነግሯት እንዲሁም ስለ ሄላ መመለስም ያወራል። ቫልኪሪ በአስጋርድ እንዴት እንደተከዳች በምትናገርበት ጊዜ ቶር መቆጣጠሪያውን ለመስረቅና መሳሪያውን ከአንገቱ ላይ ለማንሳት አጋጣሚውን ተጠቅሞ ይህም ወደ ጄቱ የሚወስደውን ግልጽ መንገድ ሰጠው። መርከቧን ካስነሳ በኋላ ሀልክ ደርሶ እንዲቆይም ሲለመነው፣ ነገር ግን ሀልክ በጣም ትልቅ በመሆኑ ጄቱን እየሰባበረው እንዳይሰራም አደረገው። ኮምፒውተሩ ከብላክ ዊዶ የተላከ የመጨረሻ መልእክት ሲያሳይ ይህም ሀልክ እንዲረጋጋና በመጨረሻም ወደ ብሩስ ባነር እንዲቀየር አደረገው። ወደ ሰብአዊ ቅርጹ ከተመለሰ በኋላ ብሩስ ስለ አልትሮን ሲጠይቅ ቶርም ያ ከ2 ዓመታት በፊት እንደነበር ገልጾ ብሩስ በዚህ ሙሉ ጊዜ ውስጥ በሀልክ ቅርጽ እንደነበረም ገለጸለት። በዚያ ቅጽበት ግራንድ ማስተር በፕላኔቷ ላይ ላሉት ሁሉ መልእክት እያሳየ ሻምፒዮናቸው እንደተወሰደ በመንገር እንዲመልሱትም ይጠይቃል። መልእክቱን ካሳየ በኋላ ግራንድ ማስተር ከሎኪና ከቫልኪሪ ጋር ለመነጋገር ጠይቆ ቶርንና ሀልክን እንዲመልሱም የ1 ሰዓት ጊዜ ሰጣቸው። ከመሪው ክፍል እንደወጡ ሎኪና ቫልኪሪ እርስ በእርሳቸው መዋጋት ጀምረው ሎኪም ወዲያውኑ እሷ ቫልኪሪ መሆኗን ስለተገነዘበ በሄላ እጅ የተዋጊዎቹን ፍጻሜ ለማየትም ወደ አእምሮዋ ገባ። በከተማው መሃል ብሩስና ቶር ራሳቸውን ደብቀው የማምለጫ መንገድ መፈለግ ጀምረዋል። በመንገዳቸው ላይ ቫልኪሪን ሲያገኟት እሷን በሆነ ምክንያት ታስሮ ወደ ነበረው ሎኪ በመውሰድ ልትረዳቸው ወስና አሁን ሁሉም በአንድ ላይ በመሆናቸው ቶር በትል ጉድጓድ ውስጥ ማለፍ እንዳለባቸውና አሁን የቀራቸው መርከብ መፈለግ ብቻ እንደሆነ ይናገራል። መርከብ ቢኖራትም ቫልኪሪ የሷ መርከብ ጉዞውን እንደማትቋቋመው ትናገራለች። ከግራንድ ማስተር አንዱን ለመስረቅም ሐሳብ አቅርባ ጠባቂዎቹን ከመንገድ ለማስወገድ ቫልኪሪ ወደ ኮሊሲየሙ ሄዳ ከሁሉም ተዋጊዎች ላይም ቺፑን አንስታ ኮርግና ሌሎች አብዮት መጀመር እንዲችሉ መሳሪያዎችን ሰጠቻቸው። መስቀልቅሉ በከተማው ውስጥ ሲስፋፋ ቶርና ሎኪ የግራንድ ማስተርን ቤት ወረው በመንገዳቸው የሚያገኟቸውን ሁሉንም ያጠፋሉ። ወደ ጠፈር መርከቧ ሲደርሱ ወደ ጄቱ ከመግባታቸው በፊት ሎኪ ሐሳቡን ለሁለት ተከፋፍሎ ቶር ሳያየውም ወደ መሳሪያው ይሄዳል። ከዚያም ሎኪ ይህ የግል ነገር እንዳልሆነና እሱን ከያዘው የሚሰጠውን ሽልማት ብቻ እንደሚፈልግ ሲናገር፣ ነገር ግን ቶር ይህንን ቀድሞ ይጠብቅ ስለነበር በሎኪ ጀርባ ላይ አንድ ቺፕ አስቀምጦ ነበርና ይህም ሎኪ በንዝረቱ ምክንያት መሬት ላይ እንዲቀጠቀጥ አደረገው። ብቻውን ቶር መርከቧን ወስዶ በወታደሮች እየተባረረም ከከተማው ውጪ ይበራል። የራሷን መርከብ በመጠቀም ቫልኪሪ ብሩስን ከቶር ጋር ወርውራው አሳዳጆቹ ላይ መተኮስ ጀመራ። ነገር ግን በዚህ ሂደት ተሽከርካሪዋ ተደመሰሰ። በአየር ላይ ቫልኪሪ ከአንድ መርከብ ወደ ሌላው ለመዝለል ጀመራ። የምትችለውን ሁሉ ስታጠፋ ቶርም እንዲሁ በማድረግም እየረዳት በአንድ ላይ ቶርና ቫልኪሪ አሳዳጆቻቸውን አጥፍተው ወደ ግራንድ ማስተር መርከብም ተመልሰው ዘለው ወደ ትል ጉድጓዱን በመጨረሻ ያመራሉ። አሁንም መሬት ላይ ኮርግና ሌሎች ተዋጊዎች መርከብ የመስረቅ ሐሳብ አምጥተው ሎኪንም መሬት ላይ ተኝቶ አግኝተውት ቺፑንም በማጥፋት ከነሱ ጋር ወሰዱት። ትል ጉድጓዱ ውስጥ ቶርና ሌሎቹ በከፍተኛ ፍጥነት ወደ አስጋርድ ይጓዛሉ። በአስጋርድ ውስጥ ስኮርጅ የአስጋርዲያኖችን ሰብስቦ አንድ ሰው የመሻገሪያውን ሰይፍ እንደሰረቀ ነግሯቸው የት እንዳለ ካልተናገሩ ከፍተኛ ዋጋ እንደሚከፍሉም ይገልጻል። ምንም እንኳን ዛቻ ቢኖርም ማንም ምንም አይናገርም። ነገር ግን ሄላ ስኮርጅ እንዲያጠፋት አንዲት ሴት ስትመርጥ ሐሳባቸውንም ይለውጣሉ። ልክ በዚያን ጊዜ የቶር መርከብ ከትል ጉድጓዱ ወጥቶ በመጨረሻም አስጋርድ ደርሰው በመንግስቱ ላይ ሲበሩ ቶርም ብሩስና ቫልኪሪ ዜጎቹን ለማስወጣት ሲረዱ እሱ ሄላን ሐሳቧን ለመከፋፈል በቤተ መንግስቱ እንደሚቆይም ይናገራል።
በመደበቂያው ውስጥ ሃይምዳል ሄላ ቀድሞውኑ ውጪ መሆኗን ተገንዝቦ ከህዝቡ ጋር ለመሸሽ በመሞከር ወደ መሸጋገሪያውም ይሮጣል። በቤተ መንግስቱ ውስጥ ቶር የሄላን ትኩረት ሲስብ እሱን ለማየት መጣ ቶር ከዙፋኗ እንዲወርድ እያዘዘችው ወደሱ ትራመዳለች። ወደ መሸጋገሪያው በሚወስደው ድልድይ ላይ ስደተኞቹ መንገዳቸውን ከሚዘጋው ፌንሪር ጋር ይገናኛሉ። እነሱን ለመጠበቅ በመፈለግ ሃይምዳል ሁሉም እንዲሸሹ እያዘዘ ሰይፉን ሲመዝ ፌንሪርም ወደሱ እየሮጠ ልክ በዚያን ጊዜ ብሩስና ቫልኪሪ በመርከቧ ደርሰው በፌንሪር ላይ መተኮስ ጀመሩ። ያም ሆኖ ስደተኞቹ በሰላም አይደሉም። ምክንያቱም ስኮርጅና የዞምቢ ወታደሮች በድልድዩ በሌላኛው በኩል ይታያሉ። በጭንቅ ውስጥ በመሆናቸው ህዝቡ ለመዋጋት ሲወስን ቶርም ሄላን በኦዲን ጦርም እየተጋፈጣት ያለ ሚዮልኒር ቶር ሄላን መጋፈጥም አይችልም። እሱ በቀላሉ ሲሸነፍ በውጊያውም አንድ አይኑንም ያጣል። በድልድዩ ላይ ብሩስ ጥይቶቹ ምንም አይነት ተጽዕኖ እንደሌላቸው ሲገነዘብ ራሱን ከመርከቧ ላይ በመወርወር እርምጃ ለመውሰድም ወሰነ። ይህ ቢሆንም እሱ መሬት ላይ ራሱን ስቶ ወድቆ ብሩስን ካሸተተ በኋላ ፌንሪር ሀልክ እስኪገለጥና ፌንሪርን በጭራው እስኪይዘው ድረስም ወደ ሃይምዳል መሮጡን ቀጥሎ ወዲና ወዲያም እየወረወረው ከፍተኛው ኃይሉ ሀልክ ፌንሪርን መጋፈጥ ጀምሮ ሃይምዳልና ስደተኞቹ ግን የሄላን ወታደሮች ይጋፈጣሉ። የተሸነፈው ቶር በሄላ ወደ በረንዳው ተወስዶ እሷም ህዝቡ በሰራዊቷ ሲጨፈጨፍ ታሳየዋለች። ሃይምዳል ሊጠፋ ሲል ኮርግ እሱን ለማዳን ተከስቶ ሎኪና ተዋጊዎቹ ወታደሮቹን በሚጋፈጡበት ጊዜ ሁሉም ወደ መርከቡ እንዲገቡም ይጠይቃል። በከፍተኛ ቁጣ ሄላ በቶር ጀርባ ላይ ሰይፍ ሰክታ እሷ የጥፋት አምላክ መሆኗንና ቶር የሐሰት አምላክ ብቻ እንደሆነ ትናገራለች። ራሱን ሊሰጥ ሲል ቶር ከኦዲን ጋር ራእይ ተመልክቶ ቶር ያለ ሚዮልኒር ሄላን ማሸነፍ እንደማይችልም ይነግረዋል። ኦዲንም እሱ የመዶሻ አምላክ እንዳልሆነና ሚዮልኒር ኃይልን ለማስተላለፍ ብቻ የሚያገለግል እንጂ የኃይሉ ምንጭ እንዳልነበረ መለሰ። ኦድን በተጨማሪም አስጋርድ ቦታ ሳይሆን ህዝቡ እንደሆነ ነገረው። አስጋርዲያኖች እስካሉ ድረስ ቶር ሁልጊዜም ቤት እንደሚኖረውም ገለጸለት። ኦድን በተናገረው ነገር በመነካቱ ቶር ኃይሉን አነቃቅቶ ሄላን በቀጥታ የሚመታ እጅግ ታላቅ ጥቃትም ሲጠራ ይህም እንድትወረወርም አደረጋት። ታላቅ ኃይሉን ተጠቅሞ ቶር ወደ ድልድዩ በሮ ከአጋሮቹ ጋር የዞምቢ ተዋጊዎቹን ሰራዊት መዋጋት ጀምሮ አብዛኞቹንም አሸነፋቸው። ይህንም በማየት ስኮርጅ ሄላን ማገልገሉን ትቶ መጥረቢያውንም ጥሎ ስደተኞቹን በመቀላቀል ወደ መርከቡም ገባ። በአስጋርድ ዳርቻ ላይ ሀልክ ከፌንሪር ጋር ሲጋጠም ጥርሶቹን በሀልክ እግር ላይ ሲሰካበት ይህም ሀልክን ይበልጥ አስቆጥቶት ጥቃቱን ለመመለስ ሀልክ ፌንሪርን ወደ ሩቅ የሚወረውር ከፍተኛ ቡጢ ሰንዝሮ ከድንጋዮቹ ጋር ሲጣበቅ ፌንሪርም ከፏፏቴውም ወደቀ። ነገር ግን ውጊያው ገና አላበቃም። ሄላ አሁንም ቆማለች። ጊዜ መግዛት ስላለበት ቶር ሄላን እንደሚጋፈጣት ተናግሮ ሎኪንም በጓዳ ውስጥ ያለውን የሱርቱርን ዘውድ እንዲጠቀምም ጠየቀው። ሎኪ ወደ መርከቡ በሚሮጥበት ጊዜ ቶርና ቫልኪሪ ሄላን ለመጋፈጥ ድልድዩ ላይ ቆይተው ሁሉም ሰው መርከብ ላይ እስኪወጣ ድረስም ጊዜ ይገዛሉ። ሃይምዳል መርከብ ላይ ከገባ በኋላ ቶር እንዲሸሹ ማዞ ሄላን መርከቧን የሚይዝ ድንጋይ ስትጠራ ይህም ወታደሮቿ ወደ መርከቡ እንዲወጡ ድልድይም ፈጠረላቸው። በመጸጸት ስኮርጅ ሁለት ጠመንጃዎችን ይዞ ጥይቶቹን በዞምቢዎቹ ላይ መተኮስ ጀምሮ ከመርከቧን በመዝለል ወታደሮቹንም አስቆማቸው። በሱ መስዋዕትነት ምክንያት አስጋርዲያኖቹ ወደ ሰላማዊ ቦታ ለማምለጥ ሲበቁ ስኮርጅ ግን በሄላ ይገደላል። በኦዲን ጓዳ ውስጥ ሎኪ በቴሴራክት ውስጥ አልፎ የሱርቱሩክን የራስ ቅል በዘላለም እሳት ውስጥ ሲያኖረው ይህም ሱርቱር ከአመድ እንዲመለስ አደረገው። በድልድዩ ላይ ሄላ ቫልኪሪን ለማጥፋት ስትቃረብ ቶር ጣልቃ በመግባት እሷን የሚዋጋ አካል እንዳመጣ ይነግራታል። በዚያ ቅጽበት ሱርቱር ከወትሮ ይበልጥ ትልቅ ሆኖ ታይቶ የአስጋርድን ቤተ መንግስት ማፍረስ ጀመረ። ይህንም መዘናጋት በመጠቀም ቫልኪሪ በጀርባዋ በመምታት ሄላን ለመጣል ችላ ቶርም በሷ ስር ያለውን የድልድዩን ክፍል የመስበር እድል ተጠቅሞ ሄላንም ወደ ውሃ ውስጥም ይጥላታል። ውጊያው ያበቃ መስሎት ቶር ሱርቱር አስጋርድን እንዲያጠፋ መተው እንዳለባቸው ሲናገር ሀልክ ግን ምንም ግድ ሳይሰጠው በሱርቱር ላይ ዘሎ ዘውዱንም በቡጢ መታው። ሀልክ ወደ ድልድዩ ተመልሶ ሲወረወር ቶር ሱርቱርን መዋጋት እንደሌለባቸውም ነገረው። ሀልክንም ወደ ኋላ እንዲመለስ ለማስማማት ችሎ ከሌሎቹ ነዋሪዎች ጋር ወደ መርከቡም ይሸሻሉ። ከውሃው ከወጣች በኋላ ሄላ በሱርቱር ልብ ውስጥ ግዙፍ እንጨቶችን መትከል ብትጀምርም ነገር ግን ሱርቱር እጅግ በጣም ኃያል በመሆኑ ምንም አይነት ስቃይ የማይሰማው ሲሆን ሰይፉንም በከፍተኛ ኃይል መሬት ውስጥም ይሰካዋል። በዚህም እሱን ተንሳፋፊ ደሴት ላይ ሲያጠፉት እሷን በዓለም ፍጥረት ውስጥ በመጥፋት ወደ ጋዝና አቧራ ደመናነትም ትቀየራለች። ውጊያው ካለቀ በኋላ ቶር ኦዲን እንደመከረው ለማድረግ ወስኖ አስጋርዲያኖቹን ወደ ምድር መምራት ሲጀምር እያሳየን ፊልሙ እዚህ ጋር ይጠናቀቃል።
እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ